በለው ሆነ ተከናወነ፣ ድራማው ተጠናቀቀ። ኦላላ እዩ በቀሉ ዌልካም። ዛሬ ደግሞ ያዞምባ እያለቀሰች ነው የመጣችው። ያዞምባ እኔ ወንድ ነኝ፣ እኔ አንበሳ ነኝ፣ እኔ ነብር ነኝ፣ እኔ ሀቀኛ ነኝ ስትል የነበረችው ሴትዮ ዛሬ እያለቀሰች መጣችና ማለት ነው። ይሄ የሚነብሩ ግን እኮ ጅልነታቸው በጣም ይገርመኛል። ከጠበኩት ውጭ ነው የሆነው ዛሬ ደግሞ። ወይ ጉድ! እኔ አንዴ ፖሊስ አንዴ ምናምን እኔማ ተከሳለች ብዬ ነው ያሰብኩት እንጂ ሀይሚ ጋር ትሄዳለች ብዬ አላሰብኩም። ሲቀጥል እዩ ሀይሚና ብሩክ ላይ የተረዳችውና ያወቀችባችሁ አንድ ነገር አለ። በጣም የዋህ ጅል እንደሆናችሁ ታውቃለች። እና ዛሬ ደግሞ እያዞንባ እያለቀሰች ያንተ አይደለም ልጄን ለማሳደግ ብዬ ነው ሁሉ ዋጋ የከፈልኩት ምናምን እያለች እያለቀቀሰች ነው። አሁን አመናችኋት፣ ግን አመናችኋት ሀይሚና ብሩክ። እኔ መኪና ውስጥ እናስገባሽ፣ እኔ እናግዝሽ፣ ማድረግ ያለብኝን አረብ ሀገር ልሄድ ነው፣ ልጄን ትቼን ተቀበሉኝ፣ አሳድጉልኝ አለች። ደግሞ ዛሬ ባለፈው እንስጠሽ ቤት እንከራይልሽ የጥቅም ጉዳይ ቢሆን በነገራችን ላይ እዩ ማለት ነው። ባለፈው ቤት ስከራይላት ተከራይተላት ቁጭ ስል ነበር። እሺ አሁን ምንድነው? እሺ ጥቅም ከሆነ የፈለገችው ብዙ ጥቅም ማግኘት የምትችልበት መንገድ ነበረ፣ ግን እሱን ነገር እምቢ ነበር ያለችው። ከብሩኬ ጋር መኖር ነው ፈለግ እና እዩ እውነቷን አይደለም እንዳታምኗት። እሺ የብሩኬ ልጅ ላይሆን ይችላል፣ ግን ነገም ቢሆን ልጁ የብሩኬ አይደለም። ልጄን እንዲሰጠኝ ብዬ ነው እንደዛ ያልኩት ብላ ነገ ትመጣለች ታላችሁና ሀይሚና ብሩክ ታው ሁሌ ሰው አትመኑ። ሁሌ ኧረ በስመ አብ ወልድ ከጠላቴ ራሴን እጠብቃለሁ ከወዳጅ እጠብቀኝ ብሏል። እናንተ ወዳጅ መስለው አሁን እንደዚህ ያዞን ባያለቀሰች ቀረበቻችሁ። በተለይ ሀይሚ እኔ ስንቴ እንደምትሸውጅ አላቅም። ዛሬ ደግሞ እንደዚህ ተቅለስልሳ እያለቀሰች ስትነግራት አምና ከእዩ ጋር ከቻሳ ብለዋል መጡ። ምን ያላመንኩም እናማ እንዳታምኗት። እቺ ያዞንባ ነው የምታለቅሰው። የሆነ ሰዓት ታስታውሳላችሁ ሀይሚና ብሩኬ ይቅርታ ታረቁልኝ፣ ቃል ግቡልኝ፣ መቼም እንዳትለያዩ ብላ ከዛ በሚቀጥለው ቀን ደግሞ አይ እኔ ልጅን እስከምወልድ ነው እንጂ ምንም አይነት ምናምን ብላ መጣች። ስለዚህ እዩ አሁንም እኔ አላምናትም። የብሩኬ ልጅ ላይሆን ይችላል፣ ግን አሁን የምትቅለሰልሰው እንደዚህ የምታለቅሰው የሆነ ማድረግ የፈለገችው ነገር አለ፣ ያቀደችው ነገር አለ። አንደኛ ልጇን እስከምትቀበል ነው ቢቀማኝስ ብላ፣ ሁለተኛ ነገር ደግሞ የሆነ እቅድ አላት። በዛ ለሳካላት ሲል ሌላ እቅድ አቅዳባቸዋለች ብዬ ነው የማስበው። እና በብዙ ነገር መጠንቀቅ አለብሽ። በተለይ ሀይሚ እኔ እዩን አትመኛት። የምር በጣም ብዙ ነገር ያደረገች ሴት ናት። ነግሬሻለሁ። ይህን ያክለሽ እሱ የልጅ አባት ሳይሆን ይህን ያክል በዚህ ልክ የተጓዘች ሴት ያው የድሮ ፍቅረኛው ናት። አሁን አልሳካላት ሲል እንደዚህ እያለቃቀሰች መጣች። ብሩክ ቁርጥ ሲልባት ምናምን እንጂ እንደዛው ቢቀጥል እላይሽ ላይ ልትወጣብሽ ነበረ እንዴ ገና ከርግዝናው ጀምራሽ። እኔ እኮ ብያለሁ ድሮም ቢኒና እዩ ተመካክረው ነው ብያቸዋለሁ። ቢኒም አለበት ድራማው ላይ አባቱ ቢኒ ነው፣ ግን ሁለቱ ተመካክረው እየተጫወቱባቸው ነው ብያቸዋለሁ። ግን ደግሞ እነዚህ ሰዎች ከመጀመሪያው ጀምሮ እንደዚህ እቅድ አቀነባብረው የሰው ህይወት አበላሽተው አሁን እዩ ይህ ሁሉ እቅድ ያቀደችበት ብዙ ነገር አለ። ገንዘብ ለማግኘት ብቻ አይደለም። ገንዘብ ለማግኘት ከሆነ አሁን ብሩኬ ቤት ተከራየላት ምናምን ኖሪ ብሏት ነበር። ለምን እዛ አልኖረችም? ለምን እምቢ አለች? ለምንድን አብሬ መኖር ነው የምፈልገው ያለች? የድሮ ፍቅረኛው ናት፣ ከሱ ጋር መኖር ትፈልጋለች። ስለዚህ ልጁ የልጅ አባት ባይሆንም እዩ ልጇን ይዛ ብሩኬ እዛ የተመቻቸ ቤት እየኖረች ድጋሚ አረገዝኩ ከብሩክ ብላ ከዛ በኋላ ልጅ አለኝ ከሱ እያለች ሁሌ ስትነታረክ መኖራ ነው። እንዲው የሱ ልጅ ባትሆን በጣም ነው ደስ የሚለኝ። ከሆነች በጣም ከባድ ነው። ለሀይሚ ዘላለም ስቃይ ነው፣ መከራ ነው። እና ሲቀጥል ደግሞ ብሩኬ የሱ ያልሆነችው ልጅ ማመኑ ደግሞ እስቲ አስቡት። አምኜ ከዛ በሌላ መንገድ ነገሮችን አስተካክላለሁ ማለቱ ነው የሚገርመኝ። እና በጣም የዋህ ጅል እንደሆናችሁ የሆነ ሰው አልቅሶ ሲመጣ የሆነ ስፍስፍ ብላችሁ ስለምትቀበሏቸው ሁሉ ሰው እናንተን በቃ በምን መንገድ እንደሚያሸንፋችሁ ያውቃሉ። የሆነ በማለቀስ ተቸገርኩ በማለት ምናምን በዚህ መልኩ እናንተን ማሸነፍ እንደምትሸነፉ ያውቃሉ። በደካማ ጎናችሁ እየገቡ ነው። እና አዩ አሁንም በደካማ ጎናችሁ ነው የገባቸው። አሁን እያለቀሰች ነው፣ እየተቅለሰለሰች ነው። እኔ ያዞንባ ነው ብያ ነው የማምነው። ምክንያቱም እነዚህ ምርጥ የሚያምር ፍቅራቸው ላይ ገብታ
ከሌላ እርግዛ የልጅ አባት ነው ብላ ጨካኝ አረመኔ ሀይሚን በዛ ለክ ስዘልፍ የነበረች ብሩኬን እንዴ ስንት ነገር አስቡት። ሀይሚ ራሷን ስታ ሐኪም ቤት እስከ መግባት በሷ የተነሳ ያኔ ራሱ እውነቱን ማውጣት እየቻለች እንደዚችን አይነት ጨካኝ ሴት እያለቀሰች አሁን እርዱኝ ልጄን ትቼ አረብ ሀገር ልሄድ ነው ስትላችሁ የኔ እናት እንድትሄጂ አንፈልግም ልጅሽን አሳድጊ ምናምን የሆነ ነገር እናደርግልሻለን እንደው አሁንማ አንድ ወር ምን ስጥሽ ይዘውም ሳይሏት አይቀሩም። እንደዚህ ትላላችሁ። ነግሬሻለሁ ሀይሚ አሁንም ቢሆን ራሽን ጠብቂ። እኔ ጨካኝ ሆኜ አይደለም፣ ሴት በሴት አይጨክን ማወቅ፣ ግን ልጅቷ በጣም መጥፎ ናት። እንዴ ስንት ጊዜ ነው ሀይሚ ራሷ አንስታ ሆስፒታል ገብታለች፣ ስንት ጊዜ ወድቃለች፣ ስንት ጊዜ ብሩኬ ራሱ ስንት ጊዜ ታሟል፣ ስንት ነገር ተብሏል፣ ስንት ብጥብጥ፣ ስንት ችግር። ህይወታቸው እንደዚህ ምስቅልቅል እንደነሱ እንደ እግዚአብሔር ያጣመረው ሰው አይለየውም የሚባለው ነገር እውነት ነው። እንደው እግዚአብሔር ያጣመረውን ሰው አይለየውም እንጂ በስመ አብ የእዩ ስራማ ማለየት ብቻ አይደለም፣ ቤተሰብ ከቤተሰብ ራሱ ሊያፋጅ ነበር ታውቃላችሁ። እና ይህ ሁሉ ነገር ያለምንም ነገር መስላችኋል እንዲያረገችው ሂጅበት የሚላ ሰውም አለ የሚደግፋት፣ እንደዚህ አድርጌ እንደዚህ አድርጌ እና አሁንም እያለቀሰች ቸግሮኝ ነው ለልጄ ብዬ ነው እንጂ የብሩክ ልጅ አይደለም ብላ አሁን ዛሬ እያለቃቀሰች ነው። ግን ብሩክ ልጁ አባት ባይሆንም ነገ ታያላችሁ ልጄን እስከቀበል ነው እንጂ እሱ ነው ብላ ደግሞ ትመጣለች ታያላችሁ ማለት ነው። እና እኔ እዩም ባታምናት ጥሩ ነው፣ ወይ ደግሞ እንደዚህ ጥሩ ሰው መስላ የሆነ ነገር እንዳታረግሽ። በተለይ ሀይሚ በጣም ተጠንቀቂ። እዩ ብሩኬን ትፈልገዋለች፣ ባትፈልገው ይህ ሁሉ ነገር አስደግምም ነበረ። ስለዚህ ትፈልገዋለች። ሀይሚ ተጠንቀቂ። እንደዚህ ተቅላሰ አልቅሳ ምናምን ስጠይቅሽ በሩቅ መርዳት ካለባችሁ በሩቅ እርዷት። በቃ እሷን እኔ መኪና ውስጥ ግቢ ምናምን ከምኔው ተቀየሩ። እኔ እኮ እንዲሁን ይገርሙኛል የምር አንድ አይነት ናቸው ሁለቱ። እንደዛ ስታለቅስባቸው ከምኔው ተቀይረው ከተናዳጅነት እሷን በመጥፎ አይነት ከማየት ወደ አዛኝነት ተቀየሩና አሁን ልጄን ትቼ አረብ ሀገር እሄዳለሁ ያለችው ሊሆን ይችላል። ግን ደግሞ እንደዛ እዛ ደረጃ የምትደርስ አይነት ሴት አትመስለኝም። ግን ደግሞ እንደዛ ቢሆንም ብዙ መንገዶችን ትጠቀም ነበር። እሷ ብሩኬን ትፈልገዋለች፣ ከብሩኬ ጋር መሆን ነው የምትፈልገው እንጂ መሽ ልጇን ማሳደግ ብቻ መሽ ገንዘብ ብቻ ከብሩኬ ጋር መሆን ትፈልጋለች። መኪና ውስጥ ቁጭ ብሎ መሄድ፣ እዛ የሚያምር ቤት ውስጥ መኖር፣ ያው የድሮ ፍቅረኛዋ ስለሆነ በዚህ ሰበብ በቃ ከሱ ጋር መኖር ነው ፍላጎቷ። እና እዩ አሁንም ቢሆን ባታምኗት ደስ ይለኛል። እርዷት፣ አትርዷት አይደለም። ከተቸገረች ልጇን የምታሳድግበት ካጣች ብዙ ሰው ይረዳታል። በእናንተ ስም ራሱ ዩቲዩብ ራሱ ብትከፍት ከማዘጋት ማበረታታት እናበረታታታለን። ቻናል ከፍታችሁ ስጧት። ዩቲዩብ ተስራ ከቢኒ ጋር ጨረቃ ፋሚሊም እውነቱን ካወጣች በደንብ አድርገው ነው የሚያበረታቷት። ስለዚህ እውነቱን አውጥተሽ እዩ ይቅርታ ጠይቀሽ በራስሽ ስሪ። ሀይሚና ብሩክ ደግሞ ከእሷ ጋር አትሞካሞኩ። እንደዚህ ህይወታችሁን ሊያመሰቃቀል የመጣን ሰው ሮብስ ማዛኝ ረዳት ምናምን ነው። እንደዚህ አይነት ሰው መሞካሞክ አያስፈልግም። መቼም ነው የማትምራችሁ እቺ ሴት አትምራችሁም። ባገኘችው አጋጣሚ እናንተን ማለየት ነው። አሁን አስታራቂ ጥሩ ሰው ምናምን መስላ ቀረበቻ አልሳካለ ስላለ ይሆናል። እኔ እዩን አላምናትም እና ተጠንቀቁ ነው ልላችሁ ምፈልግ።